ያለች ሃይሚ ሰላም እንዴት ነሽ? የሃይሚ ቤት ነው። እኔ የምልሽ ምንድነው? ምን ማለት ነው የምታደርጋለህ? እኔ ማላውቀው ሰው እዚህ ቤት ምን ይሰራል? ምን ይሰራል? እኔ ማላውቀው ሰው እኔ ሄዳለሁ። እኔ ያየሁትን እኮ ነው ማምነው አይደል እንዴ? እኮ ማን ነው እኮ አልኩሽ። ምንድነው ያጥፍቼም ከሆነ ይቅርታ ብዬ ሰላም ለመፍጠር ነበር የመጣሁት። እና እኔ ምን ሳደርጋለሁ? ና አስረዳኝ። ምን ማለት ነው? ና እንሂድ። ነግረኝ ነው የምትሄደው? ምንም አልነግርሽም። ተውኩት በቃ። ብሩክ ሄዳሽ ተስፋት ነው። ለምን እንደፈለክ የምትሆነው? እሺ ሂድልኝ። ሌላ ህመማቱ ነው። ሂድልኝ ምናምን አትበይ። እኔ አባ በቃ ወጣለሁ። እሺ አንተ እንዳታወራኝ ከቻልክ ዝም በል። ይውጣልኝ እያለች እኮ እንዳታወራኛ በቃ። እኔ የምሬን ነው። እንጣላለን። ታስገባሽ አንተ ለምን ወጣያለች አይደል? ለምን አንከባበርም? ምንድነው የምንከባበረው? አንቺ እንዳንነኪኝሽ አያገባሽ። ረፍ ልቀቂው። አንቺ እኮ ረፍ አንቺ በእናትህ ሌላ ህመማቱ ነው። ዞር ናውጣ አይመለከትሽም። ዞር አቡ ባንቺ መጣ ነው ውስጥ ገቡ። አንተ ምንድነው? ምንም አይፈጠርም። ከቻልክ እንዳታወራ ራስሽን አረጋግተሽ ደግሞ እንዳታወራኝ ከቻልክ እኮ ውጣሽ። እንዳትደውይልኝ እሺ። አንቺ እንዳትደውይልኝ እኔ ስልክ ላይ ቀረች። ሰላም እንዴት ናችሁ? ድኔ የተከበራችሁ ፋሚሊዎቻችን እኔ ያለው ፈጣሪ ይመስገን ዛሬ ተመልሻለሁ። ድክም ብሎኛልና ትላንትና የቪዲዮቹን ምናምን እያየሁ ነበር። እየተፈጠሩ ያሉትን ነገር እየተወራ የነበረውን ነገር እያየሁ ነው። ባለቤቱን ይሁን ለኔ ይሄን የተፈጠረው ምናምን ተብሎ ለምን እንደማይነገረኝ አላውቅም። በጣም እየተናደድኩኝ ነው። ያው መናደር ስላችሁ ለምን ግልጽ ሆናል ከኔ ጋር እናወራ ነው የሚሻላት ላይ አይደለም። ይሁን እሱም ይሁን ያም ይሁን ይለፍ በሚለው እናልፋለን። ሁሉንም ነገር ያው ክፉን ደጉንም አይተን እናልፋለን። መጣላት አስፈላጊ ነው ብዬ አላምንም አይደለ? እኛም የሚመለከቱ ብዙ ሰው አለና እኛም ያን ተገቢ ነው ብዬ አላምንም። ጸብንም ለማንም አልመክርም። ስለዚህ እኔና ሃይሚ ደግሞ ያው ታውቁታላችሁ ባህሪያችን መቼም ቢሆን አንዱ ተሸናፊ ያም ጊዜ የበላይነን የበላይ እንዲ ምናምን ነውና ተሸናፊ ማንም መሆን አይፈልግም። ለምን እንደሆነ አላውቅም። ሁለታችንም በጣም አምባገነን ነን። ምንም ምን በመጫወጫው ነው መንፈታው ምናምንና አንዳንዴ ረጋ ስትሉ ደግሞ እንደዚህ አይነት ነገሮች አስፈላጊ እንዳልሆኑ ታምናላችሁ። ከዚህ በፊት አልፈናቸው የመጣነው ነገሮች ላይክ ዘሴም ነው ማለት ችግር መፍታት ላይ ዜሮ ሆነናል። እኔም ሃይሚና እሱ ነገር ደግሞ አስፈላጊ አይመስለኝም። አይመስላችሁም እናንተ? እኔ ደግሞ አይመስለኝም። በቃ ቢያንስ ካለፉት ነገሮች መማር አለብን ብዬ አምናለሁ። አንዳችን እንኳን ካለፉት ነገሮች መማር አለብን ብዬ ስለማምን ዛሬ ሃይሚን በቃ የተፈጠረውን ነገር በሰላም ለመፍታት ኬዙንም አይቼ ምርም ምን ጥፋተኛው ነው ከተገኘው ይቅርታም ለመጠየቅ ነው የመጣሁትና እሱ ነው የሚያዋጣው። ጸምየንም የሚጠቅመው ነገር የለምና እንደዛ ብዬ ነው ዛሬ አስቤ መጣሁት። በዛም ቼንስቶታ ተጣጣሉ ከስንት ጊዜ በኋላ ነው አበባ መሰጣትና ለይቅርታን ዘንድ ቼንስታታለሁ። ይቅርም እንደምትለኝ ተስፋ አደርጋለሁ። ግን ከሴት ጋር ሲላላት ምናምን የተባሉት ነገሮች አምኜበት አይደለም። የመሬት ነው ብላችሁ ላይክ ደግሞ ሞር ደግሞ በጣም ደግሞ ከሃይሚ ጋር አብረን በሆን ታይም ላይ ማለት ከሷ ጋር አብረን በመኖር ሰዓት አብረን ጊዜ በመናሳለፍ ሰዓት ላይ እንደዚህ አይነት ነገሮች ውስጥ ምናምን ገብቼ አላውቅም ጭራሽ። ግን ደግሞ አድርጌዋለሁ እያልኳችሁም አይደለም። በቃ ይቅርታም ጠይቄ ይቅርታ ማለት ስላለብኝ ይቅርታ ልብ አስፈላጊ ስለሆነ ነውና እሱ ነው የሚሻለን። ብዙ እኛ እንድንለያይና እንድንጣላ የማይፈልጓሉና ለነሱም ሳይሆን ለኛም ለሁሉም ሰው ደስታ ስንል እኔም ሃይሚ የሚበጀን ሰላሙ ስለሆነ ምንም ተጣልተን ምንም እንጠቀመው ነገር ስላሌለ ለይቅርታ እንግዲህ ዛሬ ሃይሚ ቤት ሄድና አጥፍቼ እንኳን ይቅርታ ያለ በቃ የሆኑ ደስ ይለኛል። ነገራኛው ሁሉንም ነገር ክሊር ተደራርገን በሰላም ብንፈታው ምናምን በጣም በደስታ ነው ደስ የሚለኝና ካልተነጋገርን ደግሞ ምንም ሊፈታ የሚችል ነገር የለም። እኔም በቃ ሁሌ መጫወቻው መጨቃጨቅ ምናምን ደብሮኝ ነው በቃ ሰላማዊ ሆኜ የራሴን ህይወት መምራት በጀመርኩበት ታይም እንደዚህ አይነት ኮሽቶች ምናምን ሲነሱ ደስ አይልም።
እኔና ሀይሚ ደግሞ በቃ ብዙ ህልሞች ነበሩና አብረን ማሳካት የምንፈልጋቸው ብዙ አይነት ነገሮች ነበሩ። 250 ሺዋንም ከእሷ ጋር ደስ በሚል እንትን ነው ማሳለፍ የምፈልገው፣ ደስ በሚል ሁኔታ። አይ ቲንክ በዚህ ቪዲዮ እንደምትገባ ተስፋ አደርጋለሁ እና ከዚህ ቪዲዮ በኋላ ከቅመሜ ጋር ደስ የሚል ፕሮግራም እንደማዘጋጅ ማለት አብረን ፏ ብለን ምናምን እንደምናሳልፍ 100% እርግጠኛ ነኝ። እንግዲህ ያው ፈጣሪ ያለው ነው የሚሆነው። እርግጠኛ ነኝ በዚህ ቪዲዮ ትገባለች እና በቅንነት አበረታቷ፣ ሰብስክራይብ አድርጓት፣ 200 ሺህ አስገቧት። ያው ለፍታለች ጥራለች እና ይገባታል። 250 ሺዋን አብረን ለማሳለፍ በቃ ያስፈልጋል። በዚህ ጊዜ መጨቃጨቅ ምናምን አይመጣም። ብዙ ደስታዎች ይጠብቁናል ከፊታችን ምናምን አብሮ ማሳለፉ ስለሚበጅ ሁሉንም ደስታዎች እኔ ደግሞ ሄጄ አሁን ዛሬ የምሬን ነው ብላችሁ ስህተቴን ንገሪኝ፣ ምንድን ነው ያጠፋሁት ምናምን አላት። ኖርማል በቃ ጥፋት መስሎሽ ከታየና ጥፋተኛ ከሆንኩኝ በጣም ይቅርታ አድርጊልኝ፣ በቃ ጥፋተኛ ነኝ ማለት ነው የፈለኩትኝና እንደዛ ስል ደግሞ ነገር አያቸዋለሁ አድርጌው ነው ብዬ ምናምን ማመን አልፈልግም። እርግጠኛ ስለመሆን በራሴ ማመን አልፈልግም። እንዲህ ሆኗል አድርጌዋለሁ ምናምን ብዬ ጭራሽ ማመን አልፈልግም። እና ግን ያው እኔም ሀይሚ አንድነታችን ስለሚወድ የኔና እሷ የሆነ ወዝ ራሱ ያለው አንድ ላይ ስንሆን ነው። እና ብዙ ትላልቅ የሚመክሩን ሰዎች አሉ፣ ብዙ እናት ምናምን አሉንና እነሱ የሚያዩኑላ በቃ የኛ ተመልካች ነው፣ መላው ተመልካቻችን ነው። እንዲያዝንብን አልፈልግም። እኔ ከሁሉም ነገር በሰላም እንዲፈታ ነው ፈልገው። ፈጣሪ ብሎ ሰላም ወርዶ እንግዲህ ዛሬ ያው ለሰላም ነው የመጣሁት፣ ላለመጨቃጨቅ ብትጮም ለመናገር አይደለም። ትክክል ነው ብሎኛል። በቃ እሄዳለሁ። እንግዲህ ቤተሰቦቻችን ቅመሜም ተስፋ አደርጋለሁ በሰላም እንደምንመለስ ይቅር ተባብለን ሰላም እንደምንሆን ተስፋ አደርጋለሁ። ከዛ ሰላም የሚበጀነው እሱ ነው አይደለ? እኔም በማላውቀው ጉዳይ ወይ ግልጽ ሆኖ ባልተነገረብኝ ጉዳይ ላይ እየተነሳው ምናምን ማለት በቃ ጠየቅኳት ምናምን ትርፉ ዜሮ ስለሆነ የሚነገርም ስላልሆነ ለምን እንደሆነ አላውቅም። ልትነግረኝም ታሳየኝም ፍቃደኛ አይደለችም። ላይ ከመሬት ተነስቼ ራሴ ያው አድርጌያለሁ እንደዚህ አይነት ነገር ብዬ አምኜ ደንድኜ ምናምን እንፈታ ነው እሷ እየፈለገች ያለችው እና እንደዛ ደግሞ ሊሆን አይችልም። ያንን ነገር ወደኋላ ትተህ ነው ተፈጠረ የተባለውን ነገር ወደኋላ ትተህ ነው በሰላማዊ መንገድ ለመፍታት እሞክራለሁ። ቅመሜንም ደስተኛ ለማድረግ እኔም ደስተኛ ለመሆን እሞክራለሁ። ያው ከራስ በላይ ንፋስ አለ የሚባለው ያው በዚህ ጊዜ እኔ ምንም የሚያስጨንቀኝ ነገር ይኖራል ብዬ አላስብም ነበር። ምክንያቱም እኔ አሁን ሰው እንዲያለ እንትና እንዲያለ ምናምን ኬርስ በቃ አይምሮ ላይ የማይመጡ ነገሮች ናቸው። ትዝ አይለኝም ኔጌቲቭ ፒፕል ኔጌቲቭ ኮሜንት ቢሰጥ ኔጌቲቭ የሆነ ነገር ምናምን ጭራሽ አይምሮ ላይ አይመጡም። እና በቃ በሰላም ለመኖር ነው የምፈልገው። ያው ከሰውም ጋር መጋጨትም ጥቅሙ አይታየኝም፣ አስፈላጊ ነገር አይመስለኝም። እና ለማንኛውም ዛሬ ዋናው ነገሩ ሰላሙ ነው። ፈጣሪ ብሎ ነገሮችን ክሊር አድርጌ ሰላም ለመሆን እሞክራለሁ። ዛሬ ሀይሚም ግልጽ ሆናልኝ ሁሉንም ነገር እንደምንፈታውን ተስፋ አደርጋለሁ። ያው ግዴታ ካሜራ አስፈላጊ ነው ማለት አይደለም። ያው አሁን ካሜራውን ይዤ ወደ እሷ ቤት ስሄድ ካሜራውን አልፈልግም ምናምን አይነትም ከመጣ ኦፍ አድርጌ በቃ እሺ የተፈጠረው ነገር ምንድነው ብዬ እዛው መፍታት ነው የምፈልገው። እንግዲህ ፈጣሪ ያውቃል። እኔ ደግሞ እዚህ ታይም ላይ እሷ አረክ ያለችኝን ነገር እኔ ምንም ያደረኩት ነገር ስለሌለ ግድ አይሰጠኝም። ሜቢ ፓስትም እንኳን አሁን ሆነ ያለፈ ነገርም ሆነ ምናምን ከሆነ አዶን ነው በእውነት የምሬን ነው። እኔ እንጃ አሰብኩኝ፣ በጣም አሰብኩ እና በፓስት ራሱ ምንም የምጨነቅበት ነገር አይደለም። ፓስት ነው በቃ። ያለፈን ነገር ተሸክሞ መዞር ምናምን አስፈላጊ አይደለም በህይወትና። ለማንኛውም ቅመሜ ጋር እንሄዳለን፣ የይቅርታ አበባችንን እንሰጣለን። በቂ ናት ብዬ አስባለሁ። እና ያው እንዴት ነው ጥሩ ነገሮች ጥሩ ነገር ይዞ ይመጣሉና ለጥሩ ሰው ደግሞ ጥሩ ነገር ይገባዋል። ያው ሀይሚ እንደሆነቱ የደበሩ ነገሮች አሉ። አሁን ሀቁን እናውራ ከተባለ ብዙ የደበረኝ ነገር አለ። ምክንያቱም ፈርስት ኦፍ ኦል እኔን ነበር ማስቀደም የነበረባት። እንደሆነቱ ማለት አጠገቡ ያለሁት እኔን ነው መጠየቅ ያለባት። ዘሎ ሁሉ ኮሽታዎች ከመገባባ በፊት መጥቶ ምንድነው ይሄ ምናምን ተብሎ መፍታት ሲምፕል ነገር ነውና በቃ እኔንም ለማመን ፈቃደኛ አይደለችም። የሁሉ ጊዜ አብረን ቆይተን እኔና ሀይሚ ኦልሞስት 1 አመት ከምናምናችን አብረን ቆይተን እንኳን
እኔን ትረስት አለ ማድረግና በቃ አድርገዋል ብሎ በግሞ መሰገጥ ምናምን አይመጣውም፣ ደስ አይልም። እና ፈርስት ኦፍ ኦል እኔን ነበር ማስቀደም የነበረባት ከምንም ችግር በፊት። አብሯቸው ያለን ሰው ለማስቀደም ሞክሩ። ይከፋል፣ ይደብራል፣ እንደ እውነቱ ይደብራል ማለት እዛ በእኔ ቦታ እናንተን አስቀምጡትና ሰው እንዲህ ምናምን ሲልባችሁ የሆነ የሚሰማችሁ ነገር አለ፣ የሚደብር ነገር እና እሱ ደግሞ ተገቢ ነው ብዬ አላምነው። ለዛም ሰው ስሜት እያሰብን ምናምን እንደዚህ ስል ደግሞ ያን እንትን ሆኖ አይደለም፣ ነሰሰሪ ነገር ሆኖ አይደለም። በቃ ያው ሰው አይደለም፣ ለሰው ማሰብ አለብን። በዙሪያችን ላለ ሰው የምንናገረው ቃላቶች ይጠቅሙ መሆን አለባቸው እና እኔም ልክ እንዳልሰራውም ይገባኛል። በምን መሰላችሁ? አይሚን ሳገኛት የዛኔ መች ነው ከትላንት ወዲያ ምናምን አይሚን ሳገኛት በስርዓት ማውራት ነበረብኝ። ግን ደግሞ አይምሮዬንም ማሳመኝ የነበረው ነገር አሁን ላይ ሀይሚን የማውራት እቅድ አልነበረኝም። በቃ በሰላማዊ መንገድ ለመፍታት ተረጋግቼ መሆን ነበር ያሰብኩት። ላይክ እኔን ትተው መተው ምናምን በተፈጠረው ችግር ብቻ እሱ ነገር ብቻ በጣም አጭሶኝ ነበር የመጣሁት ለመቆጣት ምናምን ማለት ነው። እና እዛ ሙድ ላይ ስለነበርኩኝ ሀይሚን የማግኘት እቅዴን ትቼው ነበረ። ስረጋጋ ከሀይሚ ጋር ቁጭ ብዬ በደንብ አወራበታለሁ አይነት ውስጥ ነበርኩኝ እና ብቻ እሱም አልፏል፣ ፈጣሪ ይመስገን። ያልፍ የለም ሁሉም ያልፋል። እና ያው የኛም ቤተሰቦች ሰላም ሆናችሁ ቆዩልን። ምንም ሌላ ነገር ውስጥ መገባባት አስፈላጊ አይደለምና እኔም እስቲ ከማሚ ጋር ለማንኛውም ወሬ አላብዛባችሁ፣ አበዛውባችሁ፣ ሶሪ በጣም እኔም ከማሚ ጋር ልሂድ። እንግዲህ ያው ይቅርታ ትልቅነት ነው፣ በጣም ትልቅነት ነው። ይቅርታ ማለት ዝም ብሎ መሸነፍ ምናምን በጣም ትልቅነት ነው። ብዙ ሰላምን ያመጣል። የሆነ ነገር ስትባሉ እናንተን ተከተላችሁ ካላችሁ ተያይዞ ገደል ነው፣ መቼም ሊበርድ አይችልምና ያ ነገር ልብ ሆነ እያወቀ በቃ እሷ ስትናገር የምትናገረው ነገር ይሆናል አይደለ? ለእናንተ መስሎ ላይታያችሁ ይችላል። እዚህ አሁን እኔ ጋር ግን የሆነ ነገር ይፈጥርብኛል። ዛት ታይም ላይ የሚናደድን ሰው ምንም ልትሉት አትችሉም። በቃ ኦልሬዲ ካፌ ወጣ ነገር አይመለስም፣ ይወጣል ይባላል ይባላል ምናምን እና ይሁን እሱም ይሁን ያው በቃ አልፏል አይደለ? ብቻ ሰውንም የምትናገሩትን ነገር ለማስተካከል ሞክሩ ምናምን ለማለት ነው። ዋናው ነገር ደግሞ ያው ከሀይሚ ጋር ሰላም መሆኑ ነው። ሲቀጥል ደግሞ 250 ሺዋንም በደንብ ከሷ ጋር ሴሌብሬት እንደማደርግ ተስፋ አደርጋለሁ። የኛ ወዳጆች የኛ ቤተሰቦችም እንግዲህ አብራችሁ ነው፣ አትበታተኑ። በፈጣሪ አንድ ያደርገን። ለማንኛውም ቅመሜ ጋር እንሂድና እስቲ ሰርፕራይዝ እናደርጋታለን። ሀይሚም ያው እንደማጠብቆ ተስፋ አደርጋለሁ። በዚህ ሰዓት ላይ ይቅርታ ይለኛል ምናምን ብላ እንደማታስብ 100% እርግጠኛ ነኝ። ግን ደግሞ ያው እኔ ደግሞ አድርጌው ነው ማሳያት። ይቅርታ ማለትን አድርጌው ነው ማሳያት። እንግዲህ እንዳልኳችሁ ከዛ በኋላ እኔና እሷ ሰላም ለመሆን ሞክረን ከተሳካልኝ በኋላ ተፈጠረ የተባለውንም ነገር በደንብ ክሊር አድርጌ ለማውጣት ሞክራለሁ። ያሉትንም ነገሮች በቻልኩት አቅም ለእናንተ ለማሳወቅ ሞክራለሁ። ይመቻችሁ። ሰብስክራይብ አድርጓት እሺ። በዚህ ቪዲዮ ትገባለች 250 ሺህ እና ቀድሜ ኮንግራ ማለት ፈልጋለሁ። እንኳን ደስ አለሽ። ለማንኛውም ሀይሚ ጋር እንሂድ። የልፋትሽም ውጤት ነው። ብዙ አይተሽበታል፣ ብዙ ነገር አይተሽበታል እና ኮንግራ እንኳን ደስ አለሽ። 250 ሺህ ማለት 250 ሺህ ቤተሰብ ማለት በጣም ብዙ ነው። ተንከባክበሽ እዚህ ያደረሰሻቸዋል እና ፒስ ይመችሽ። ለማንኛውም ቅመሜ ጋር እንሂድ። ሀይሚ ጋር ሄደን ሰርፕራይዝ እናደርጋታለን። አብራችሁን ሆኑ። ሰብስክራይብ ማድረጋችሁንም ላይክ ማድረጋችሁንም እንዳትረሱ። ይመቻችሁ ቤተሰቦች። ያው ደርሻለሁ እና ሀይሚ ቤት እንደዚህ ያዘ አለጋ ይሻላል። እንደዚህ ግን ኤክስፔክት የምታደርገኝ ይመስላል፣ ትቀበለ ይሆናል አይመስልም? እናደደ እሱማ ለይቅርታ የመጣ ነው። ስለ ጥፋት ማጥፍተን ከሆነ በኖርማል ይቅርታ እንጠይቃለን፣ ሳናጠፋም ከሆነ ይቅርታ እንጠይቃለን። ሰላም ነው። አዎ ምንም ይሁን ሰላሙን ለመቀበል ለጨ ሀይሚ ሰላም ሌሊሽ የሀይሚ ቤት ነው። ምን እሺ ብሩክ ይባላል። ቤት ተዛዝተን አይደለም አለች። ምን ሆነ ሀይሚ? ሰላም ቤት ነበር። ብሩክ ይባላል።
ምንድነው እኔ የምልሽ ምንድነው? ምን ማለት ነው ታረጋለህ እንዴ? ወንድሜ ማን ነው እሱ? ማን ነው እሱ? ምን ዝምታ ያለሽ ማን ነው? ምን አታወቂም? እኔ የምልህ የት ነው የምታወቁት? አመመኝ ብላ ይዘት መጥቼ ምን ችግር አለ? አመመኝ ብላ አግኝቻት ነው የመጣሁት። ይሻላል እንደዚህ እንሰካከስ። ወን አጥፊ አባቴ ካሜራ ነው ምን ካሜራ ይዘህ አንደኛ ትሰራለህ። እኔ ስሚ የመጣሁበት ምክንያት አለኝ። ሄሚ ግን ስመጣው እንዳገኘው ይመጣል። እንደዚህ ይሻላል። ወንድ ማግኘት ነው ወይስ የኔ ጤና ነው የሚያሳስበው? ሁለቱም ይሁን ምንም ይሁን ግን ይመጣል ወይ? መጀመሪያ ጠይቅ እኮ ይመጣል ወይ? ማን እንደሆነ መጀመሪያ ጠይቀው እኮ ስሚኛ ሄሚ ይመጣል እንደዚህ ማለት እኔ ማላውቀው ሰው እዚህ ቤት ምን ይሰራል? ምን ይሰራል? እኔ ማላውቀው ሰው እኔ ሳውቀዋለሁ ልጁ እንዴ? እኔ ምን አቅልሻለሁ? ወቂው አሁን መንገድ ላይ አገኘኝ ይዞ ይመጣ። ተረጋጉና ቁጭ ብላችሁ ለማንተ አበብ። አይ እኔ ምንም ማወራው ነገር የለኝም እንደምን እኔ በዘራት ቁጭል ችግር የለውም። አንተ ቁጭል ኖርማል ነው። እኔ ሄዳለሁ። ተፈለከዘው የምትልበት ቤት አይደለም። ከዚህ በኋላ ሀይሚ ለምታወሪው ነገር ተጠንቀሽ አታወሪ። ዝም ብለሽ ነው እንዴ እንደመጣልሽ የምታወሪው? ምን ማለት ነው? ዝም ብለሽ ነው ወይ እንደመጣልሽ የምታወሪው? እንደመጣልኝ አይደለም። አንተ እንደመጣልህ አንዴ እያወራህ ያለው እንዴ? እኔ ያየሁትን እኮ ነው ማምነው አይደል እንዴ? እኮ ማን ነው እኮ አልኩሽ። ምንድነው ያየሁትን የጠየኩት እኮ አይደል? አባ ተረጋጊና ለምን አትወሪያት? አይ ችግር የለውም በእናትህ ቶ እኔ ነኝ ስተተኛው። ምን ማለት ነው? እኔ ነኝ ስተተኛው። እኔ አጥፍቼም ከሆነ ይቅርታ ብዬ ሰላም ለመፍጠር ነበር የመጣሁት። እና እኔ ምን ሳደርጋለሁ? አሁን ሀይሚ የተቀባይነት አለው። አሁን ምን ሳደርጋዬ ምናምን አይደለም አለው የተቀባይነት። ምን ማለት ነው? አረ ይመችሽ አይደለም። ምን ማለት ነው? ይመችሽ። ና እንሂድ። አስረዳኝ። ምን ማለት ነው? ና እንሂድ። ነግረኸኝ ነው የምትሄደው? ምንም አልነግርሽም። ተውኩት በቃ። ምንድነው ተውኩት። ና እንሂድ። በቃ የመጣሁበት ምክንያት ነገርኩሽ። ይቅርታ አልጠይቅሽ ነበር። ገብቶሻል? እኔና አንቺ ክሊር አድርገን አጥፍቼም ከሆነ ይቅርታ ጠይቄሽ ሰላም ለመሆን ነበር የመጣሁት። ሴትዮዋ ምን ሳደርጋዬ ምናምን ጓ እንድትይብኝ አልፈልግም። እኔ አልጠይቅም። ለምንድን ነው የማትጠይቀው? መብት ያደል ታስገድጂ ነው። በቃ ታይ ሀይሚ ረፊ በቃ እንደዛ ከሆነ ካሜራ ይዘህ ለምን መጣ? ለአራተኛ ጊዜ ልንገርሽ። ለምን አትሰሚኝም? ብሩክ ሄደህ መስራት ነው። ለምንድን ነው እንደፈለክ የምትሆነው? ለምን አንከባበርም? ለምንድን ነው እንደፈለክ የምትሆነው? ለምን ምን አደረኩሽ? እንደፈለክ ማለት ምን ያሰብርሻል? ምን እንዳይፈጠር ነው? አባ ተረጋጋ እንጂ ምን እንዳይፈጠር ነው? ቆይ መታመም አይደለም ያሳሰበ። አንቺ ለምን ስነ ስርዓት አይኖርሽም? እንዳትነኪኝ ሆነሽ። እሺ ወንድሜ ቆይ ልቀቀኝ። ሰማሽኝ አይደል? እዚህ ጋር ብርጭቆ ምናምን ስለሰረጥበርሽ ምናምን የሚለወጥ ነገር የለም። ምንም አታመጪ። ምንም አትፈጥሪም። ምን ይሁንሽ? እንደዚህ ስነ ስርዓት ይዘሽ ቁጭ አይሽ። እንደ ጉልበተኛ ያደርግሽ። ቢገባው መደንገጥ ነበረብህ። አንቺ ለምን ምን ሆነሽ ነው ብለህ መጠየቅ ነበረብህ። መደንገጥ ነበረብህ። ማን ነው ያልከው? ቅድሚያ ማለት ነው። እና ያየሁት ምን እንድልልሽ ነው ታዲያ? ምን እንድልልሽ ነው ታዲያ? እንዴት ነው የምታስበው? እኔ አንተን መስላለሁ? ሴትዮ በር ከፍቶ እኔ አንተን መስላለሁ ወይ? እንደፈለክ የምታስበው አንቺ የምትወሪውን ነገር ስነ ስርዓት ያዥ። እሺ ልትመታኝ ነው? ሴት ነሽ ብዬ ልትመታኝ ነው? ኖ አይደለም። ሴት ነሽ። አይምሮ ያሰበውን ማድረግ አለብህ። ምክንያቱም አይምሮ ያሰበውን አንተ ያው ነህ። መማታት ነው ያሰብከው? ተማታ። ሀይሚ ለምን ንገረኝ። መማታት አትንኪኝ። ሴት ስለሆንሽ ሳትነኪኝ ሻውሪኝ። በቃ አትፈታተኝ። እኔ ለሰላም ነው የመጣሁት። እሺ ዛሬ እሺ ሂድልኝ። ሌላ ህመማቱ ነው። ሂድልኝ ምናምን አትበይ። እኔ አባ በቃ ውጣልኝ። እሺ አንተ እንዳታወራኝ ከቻልክ ዝም በል። ውጣልኝ እያለች እኮ እንዳታወራኛ። በቃ እኔ የምሬን ነው። እንጣላለን። እኔ ከምንቀያየም ካልፈለገች ውጣ።
እኔ ፈለገችኝም አልፈለገችኝም ከምንቀያየም ዝም ብለን አማታ አይደል ገባ ረጋ ብለን ማውራት ያለብን እንደወንድ ልጅ እሺ ልጅ አይደለች እንዴ ስለ ህመም አይገባውም እሱ መረዳት የሚችል ሰው አይደለም አንቺ ሴትዮ በኔ ቦታው ነው እስኪያስቢ እኔ ቤት መጣሽ በር ላይ ሴት ከፍታ ታስገባሽ አንተ ለምን አንከባበርም ምንድነው የምንከባበረው አንቺ እንዳንከኝሽ አያገባሽ ምንድነው የምንከባበረው ምን አገባህ አንተስ ቆይ አንዴ ለምን አንከባበርም ተረጋጋ ቆይ ለምን አንከባበርም ቆይ ረፍ ልቀቂው አንቺ ረፍ አንዴ በእናትህ ለምን አትኑብ ዞር ናውጣ አይመለከትሽም ዞር አቡ ባንቺ መጣ ነው ውስጥ ገቡ አንተ ምንድነው ምንድነው ለምንድነው ማታውቀው አንቺ ዞር በማያገባሽ አንተ ከኔ ጋር ለምንድነው ፖሊስ ጋር ማንም ጋር እኮ ነው ልቀቀኝና ዞር ባንቺ ለምንድነው ማታውቁት ምን አረፋ እና ራሱ ታሪፍ አሁን ማታወራሽ ነው ምናምን ትላለህ እንዴ ውጣይ ካልፈለገች በቃ አንተ ረፍ በቃ ስነ ስርዓት ይኑር አንተ ደግሞ ሌላ ህመም አትሆንብኝ ናኒት ወይኔ ይፈላ ተርማለ ወጣት ካለበት እኔ ራሴ በቃ ተው አሙሻል ቁጭ በል አንቺ እንዳትናገሪ ሴት ልጅ እንደዚህ አይደለም እሺ ራሴ ያስወጣለሁ ምናምን እያልሽ እንዳትናገሪ ቁጭ በል አንቺ አሙሽ ጨረሽ ተጨቃጨቃል እንዴ የመጣሁበትን ምክንያት ይሄንን ቪዲዮ አይተሽ ወቂ እሺ ናኒት ናውጣ እያልኩ አንዴ አንተ ናኒት እይና ወቂ እንዳትደውይልኝ ከዛ በኋላ ና ውጣ አንተ ከቻልክ እንዳታወራኝ እኮ እንዳታወራኝ ከቻልክ እንዳታወራኝ ቁጭ በይ ዝም ብለህ ምንም አይፈጠርም ቁጭ በይ ከቻልክ እንዳታወራኝ ራስሽን አረጋግተሽ ደግመህ እንዳታወራኝ ከቻልክ እኮ ውጣሽ እንዳትደውይልኝ እሺ አንቺ እንዳትደውይልኝ እኔ ስልክ ላይ ቀረች ና